በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ እያለ ከዚህ ዓለም በሞት መለየቱ ተሰምቷል። የተከበሩ አቶ ዳንኤል ክብረት ዋነኝነት የጦርነት ፕሮፓጋንዳ አሳላይ ተሳተፋታይ ነው። አግኝቻለሁ በዚህ በጣም አዝነው ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነት ከሚመሩት ይልቅ ሁሉንም የሚያስማሙ 444 የሚል ቁጥር እንግዲህ ዛሬ መነጋገሪያ ሆኖ ብሏል። እኔም እስቲ ጎግል ላይ ገብቼ ጀምናይ የሚባለውን ኤአይ ያምርብኛል ብዬ ነው ያደረኩት። 444 ማለት ያው የኢሉሚናቲ አልፋል ለካ ምንዋጋው ካጋነንት ጋር ነው። ግለሰብ ይደፈዋል። እኔ ነኝ ያልኩት ራሴን ወክዬ አይደለ። ጆን ዳንኤል እባካችሁን የምታውቁት ሰዎች በድጋሚ እረፍበሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? ለምስጋናችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በጣም እጅግ የሚያሳዝን መረጃም ተሰምቷል። እንግዲህ በዛሬው ቪዲዮ ከምንመለከታቸው ቪዲዮዎች መካከል ሰፋ ያሉ መረጃዎች አሉ ማስደምጣችሁ ይሆናል። የመጀመሪያው እጅግ አሳዛኝ መረጃ እንግዲህ ጋዜጠኛ ዘሪሁን ግርማ ከዚህ ዓለም በድንገተኛ ሞት አርፏል የተባለ ይገኛል። እንግዲህ በጣም ያሳዝናል። ብዙዎቻችሁ ታውቁታላችሁ። በተለያዩ የሬዲዮ ጣቢያዎች ላይ በቱሪዝም ዘገባ ላይ ይታወቃል። ነፍስ ይማር ድንገተኛ ሞት ነው። ጠዋት ለቀረጻ ወጥቶ እንደነበረ በዛው በድንገት እንዳረፈ ነው እየተነገረ ያለውና እንግዲህ ዝርዝር መረጃውን ማስደምጣችሁ ይሆናል። ለመላው ቤተሰቦቹ፣ ወዳጅ ዘመዶቹ መጽናናት እመኛለሁ። ነፍሱን በአጸገነት ያኖርልን። እንግዲህ ምንም ማድረግ አይቻልም። በጣም እጅግ የሚያሳዝን መረጃ ነው። በተጨማሪ ሰሞኑ በጣም እጅግ አነጋጋሪ የሆነ አንድ መረጃ አለ። ዶክተር ደሳለኝ ጫኔ የዳንኤል ክብረትን ሹመት አጥብቀው አውግዘዋል። እንግዲህ አዲሱ የኢቢኤስ ቦርድ ሰብሳቢ ሆኖ መሾሙ ይታወቃልና እንግዲህ የኢቢኤስ ደግሞ የሀገር ቴሌቪዥን ጣቢያ መሆኑ ይታወቃልና እንደ ሀገር ደግሞ የማይመጥነው ቦታ ላይ ነው ያለው ሲሉ ይውረድ እያሉ ይገኛሉ። ዶክተር ደሳለኝ ጫኔ ለምን ይህን አሉ የሚለውን ትንሽ እንደሰማችሁት ሙሉ ማስደምጣችሁ ይሆናል ማለት ነው። በተጨማሪ በጣም አነጋጋሪ የሆነው አሳሳቢ የሆነ ጉዳይ የአዶናይና የጆን ዳንኤል ጉዳይ ነው። ተባብሷል። ከተለያዩ ሰዎች ጆን ዳንኤልን ተጠንቀቅ እያሉት ይገኛሉ። በዚህ በኩል ደግሞ አዶናይ የተነቀሰው ንቅሳት ላስመልክቶ ጥያቄ ተስተዋል። እነኚህን መረጃዎች ማስደምጣችሁ ይሆናል። እንግዲህ የአዶናይና የጆን ዳንኤል ጉዳይ በጣም እጅግ አሳሳቢ የሆነ ነገር ነው። እውነቱን እናገርላችኋለሁ። ሁለቱም አርፈው ስራቸውን እየሰሩ ባሉበት ሁኔታ በደጋፊዎቻቸው ነገሮቹ እንዲባባሱ ሆነዋል ብዬ አስባለሁ። እንግዲህ የጆን ዳንኤል ደጋፊ ጆን ዳንኤል በጊፍት ሳፖርት የሚያደርገው የጆን ዳንኤል ደጋፊ የሆነ ልጅ ላይቭ ላይ መጥቶ አዶናይን ሲተች ተስተውላልና እንግዲህ ደግሞ ቴሌግራም ግሩፕ አቋቁመው ወደ አዶናይ ቲክቶክ አካውንት ላይ ሪፖርት በማድረግ እንደዚህ ያለ ዘመቻ ከፍተው ደግሞ የአዶናይ አድናቂዎች በዚህ በኩል እያሉ ነገሮችን አባብሰው ወደ አልተገባ ቦታ ሰጥተው ሁለቱን ጭንቀት ውስጥ ከተዋቸዋል ማለት ይቻላል። የአዶናይንም አንዳንድ ነገሮች በማንሳት የሚፈልጉትን ነጥብ ብቻ በማንሳት ብቻ ተቃውሞ እያደረጉባቸው ይገኛሉ። መረጃዎችን ለማየት እንሞክራለን። ሁላችሁ በደንብ አድምጣችሁ ለእኚህ ልጆች መምከር የምትችሉበት መክሯቸው መልካም ነው ብዬ አስባለሁ። በጣም እጅግ የሚያሳዝን መረጃዎች ነው እናገርላቸዋለኝ። እሺ፣ በቅድሚያ ከአንድ አጭበርባሪ ግለሰብ አለ አካውንት ለጥፎ ፔጅ ላይ ሲጠይቅ የመለሰው ምላሽ ጉድ ላስደምጣችሁና ሙሉ መረጃዎችን እንሰማቸዋለን። ኦርቶዶክሳን የሆናችሁ መረጃ በደንብ አድርጋችሁ ላይክ እያደርጋችሁ ጀምሩልኝ። ወደ ቪዲዮ እንዲተከታተሉ። ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ንጹህ ወንጌል ሰባኪ ከሆንክ የባንክ አካውንት ምን ያደርጋል? ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ያልከው ያለው ነገር የለጠፍከውን ማውራት ያሳፍራል። ምን ይጠቅማል? ስልክ ቁጥር አስቀመጥክ፣ የባንክ አካውንት አስቀመጥክ። የባንክ አካውንት ለምን አስቀመጥክ ስላልኩ ያሳፍራል። እኔ ንግግሬ አስገቡ ቤተሰብ የምትችሉ ለቸርች እርዳታ። ኖ አካውንቱ ታዲያ ለምንድን ነው የተቀመጠው? አያስፈልገኝም። ለምን እሺ አካውንቱን አስቀመጥከው? አንተ እኔን አይደለም። በመጀመሪያ ደረጃ ለወንጌል አማኝ ያለው ጥላቻ እያሳየከን ነገር ግን
ዮኒ ከእንደዚህ አይነት ደቡብ ማለት በመጀመሪያ ደረጃ የደቡብ ህዝብንማ አጠባችሁት። አባቴ ፕሮፌት ነኝ እግዚአብሔር ሰው ነኝ ምናምን እያላችሁ ዋቴ እያደረጋችሁ የደቡብ እነ ዲቻን አጥባችሁ በላችሁ። ይመች አባቴ ሸቅል የት አባቱ ሸቅልበት ሸቅል አባ ነው ዮኒ ከእንደዚህ አይነት ሀሳብ ብትመለስ መልካም ነው። ለትውልድ የሚገነባ ነገር ደቡብ በሙሉ ብለ በአጠቃላይ ደቡብ እናጭበረበረ ጉራጌን አታጭበረብረውም፣ ስልጤን አታጭበረብርም፣ ሌላውን አጭበርበር። ጉራጌና ስልጤ መጥቶ የሆነ ቲሸርት ይሸጥልሃል እንጂ አይሸጥም። ዘይቱም ቲሸርቱም ከስልጤና ከጉራጌ ነው የምታገኘው። ለመስጠት ነው ወንጌል ገና አማራ ክልል ይገባል። ወንጌል ገና ወደ ትግራይ ክልል ይገባል። አልገባም እንዴ? እስካሁን አላየክም እንዴ? ስንት አባቶች ገብተው መሰከሩ። ስንት ሰው ነው ከድቅድቅ ጨለማ እውነት ነው ወደሚደነቅ ብርሃን። አዎ የኛ መብራት አይደል? እና እኔ አሁን መልስልኝ፣ የመጀመሪያ ጥያቄን መልስና በፍቅር እናውራ። ያልፋል። አሁን በፍቅር እናውራ። በመጀመሪያ የምጠይቅህ ግን ከእንዲህ አይነት መንገድ ብትመለስ ሰማኝ። እንዲህ አንዴ የባንክ አካውንት ለምን ማስቀመጥ አልፈለገ? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማድረግ ነው አይደለ? ስልክን ያስቀመጥከው ሙሉን ስለማቅ ማለት ነው። ስለዚህ የባንክ አካውንትህን ለምን አስቀመጥከው? እስቲ ንገረኝ። በሙሉ ነቢያቶች በነገራችን ላይ ቲክታክ ላይ የሚመጡት የባንክ አካውንት አላቸው፣ ስልክ ቁጥር አላቸው። የፈረደባቸው የአረብ ሀገር ሴቶች አሉ፣ እነሱ ይገሸለታሉ። ቀጥል፣ ንገረኝ፣ ለምን አስቀመጥከው? ይሁን እንወዳለን። ከእንዲህ አይነት ሀሳብ ብትመለስ ለክርስቶስ ወንጌል እንቅፋት ባትሆን፣ ለዚህ ወንጌል እንቅፋት ባትሆን ይመረጣል። ምክንያቱም አረ ጥያቄን መልስልኝ። እንቅፋቱን አብረን እንደርስበታለን። እንቅፋት እኮ አብረን እንደርሳለን። መጀመሪያ ጥያቄን መልስልኝ። ጉድ እኮ ነው የምንሰማው ነገር ማለት ነው። አሁን የተጠየቀው ይህ ፓስተር፣ ይህ ፕሮፊት፣ ይህ ነብይ የተጠየቀው እንግዲህ የባንክ አካውንትህንና ስልክ ቁጥርን ባዮ ላይ ያደረግከው ለምንድን ነው ብሎ ተጠየቀ አይደለ? እንግዲህ ለጥያቄው መልስ መስጠት እያለበት የሚያወራው ሌላ ነው። አያቸው አይደለ? እኔ ይህን ቪዲዮ ዋነኛው እንደናንተ ላስደምጣችሁ የፈለግኩት እውነት የጌታ ፍቅር ገብቷቸው ቢሆን እነኚህ ግለሰቦች እንደዚህ ያለ ስራ አይሰሩም። በጣም ብዙ የሚያስጠላ ስራ ይሰራሉ እናያለን። በየሚዲያው ፕሮፊት ነን ብለው የወጡት የራሳቸውን ቢዝነስ ለማሳደግ እንጂ እውነት የጌታ ፍቅር ጌታ ትክክለኛው ጌታ መድኃኒታቸው ኢየሱስ ክርስቶስ ተገልጦላቸው የወንጌል ፍቅር ገብቷቸው አይደለም። ይህንንም እያደረጉ ያለው በቃ ባጭሩ ይህ ነው። የባንክ አካውንት ይለጥፋሉ፣ ስልክ ቁጥር ይፖስታሉ፣ ተደውያለሽ፣ ገንዘብ ታስገቢያለሽ፣ ይጸለይልሻል ማለት ነው። ደግሞ ጸሎቱ ራሱ ይለያያል። የ10,000 ብር በደንብ እንደሚጸለይልህ የ2,000 ብር በዝቅተኛ ጸሎት ነው የሚደረግልህ። የ100 ብርና እንጃ ያለ አይመስለኝም። ለማንኛውም እንደዚህ ያለ ይሰራሉ። በግልጽ እውነት ነው፣ ትክክለኛ የሆነ ነገር እየተደረገ ያለው። ስለዚህ መመለስ ካለበት ለጥያቄው መልስ መስጠት ነበረበት ያለው። ስለዚህ ማጭበርበር ስራቸው ስለሆነ እንደዚህ እያደረጉ ህዝቡን የተጫወቱበት ነው ያለው። ንቁ ወገን እባካችሁ። ወደ መረጃችን እንሂድ። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ እያለህ ከዚህ ዓለም በሞት መለየቱ ተሰምቷል። ሁላችሁም ለጋዜጠኛው ነፍስ ይማር በሉ። ዛሬ ብዙ ኢትዮጵያንን ያስደነገጠ እጅግ አሳዛኝ የተባለ መረጃ ተሰምቷል። ጋዜጠኛ ዘሪሁን ግርማ ትላንትና በስራ ላይ ወይም ደግሞ ቀረጻ ላይ እያለ ባጋጠመው ድንገተኛ የጤና መታወክ ወደ ሆስፒታል ቢያመራም በሚያሳዝን ሁኔታ ሳይመለስ ቀርቶ ከዚህ ዓለም በሞት ተለይቷል። ጋዜጠኛ ዘሪሁን ባለትዳርና እንዲሁም የሁለት ልጆች አባት ሲሆን አስክሬኑ ወደ ትውልድ አገሩ አርባ ምንጭ መሸኘቱ ተሰምቷል። ለጋዜጠኛው ነፍስ ይማር፣ ለወላጅ ለቤተሰቦች እንዲሁም ደግሞ ለአድናቂዎችን መጽናናትን እመኛለሁ። ኦኬ፣ ዜናው እንደሰማችሁት ነው። በጣም ያሳዝናል። ነፍስ ይማር። ጋዜጠኛ ዘሪሁን ግርማ የባህል ቱሪዝም የሆስፒታል ጋዜጠኛና አማካሪ የኢትዮጵያ ቱሪዝም ጋዜጠኞች ማህበር መስራች ነበረ። ለረጅም ዓመታት በሬዲዮ ዘርፍ 90.7 ኤፍኤም ሬዲዮ ላይ እንዲሁም በደቡብ ኤፍኤም ሬዲዮ 100.9 ላይ በኢትዮጵያ ኤፍኤም ላይ 107.8 የሬዲዮ ጣቢያዎች ላይ ሲሰራ ይታወቃል። በተለያዩ ማህበር ሚዲያዎች ላይ በኢትዮጵያ ባህል ቱሪዝም ላይ እና ሆስፒታል ዙሪያ ጋዜጠኛ ነበረ። በዛሬው ዕለት በድንገተኛ ሞት እንግዲህ አጥተነዋል ማለት ነው። በስም ባጠለግነት ያኑርልን። ለመላው ቤተሰቦች፣ ወዳጅ ተመልካቾች መጽናናት እመኛለሁ። በጣም እጅግ የሚያሳዝን ዜና ነው። እውነት ለመናገርላቸዋለኝ ምን ማድረግ አይቻልም። እንግዲህ እግዚአብሔር የፈቀደው ሆኗል። ነፍስ ይማር ብያለሁኝ። አሁን መወስዳችሁ ወደ ዶክተር ደሳለኝ ጫኔ ወዳደረጉ ንግግር እንሄዳለን። በጣም እጅግ አነጋጋሪው ንግግር ነው። ዳንኤል ክብረትን የተቃወሙበት ቪዲዮ ነው። ላሳያችሁ። አንደኛ የተከበሩ አቶ ዳንኤል ክብረት
አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብን የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። እሺ እንደሰማችሁት ነው ተቃውሞውን። እንግዲህ ወንድማችን አቶ መባሉ ሊገርም አይገባም። አንድ ሰው ያው ቤተክርስቲያን አሳልፈ ሰጥቶ ሸጦ ከሄደ በኋላ ይልቁና ክህነት ቀርቶ ምንም አይነት ስልጣን ቢኖረው ያው ስልጣኑ ይቀማል። አቶ መባሉ ትክክለኛ ክብሩን ያገኘበትን ነው ስም የተጠቀሰው። ጥያቄው አግባብ ነው ብዬ አስባለሁ። እኔ የራሴ ሀሳብ ነው። እናንተን ማስተር ኮመንት ላይ የምታስቀምጥልኝ ይሆናል ማለት ነው። በዚህ ዙሪያ ላይ አሁንም ወስዳችሁ ወደ አና አዶናይ ጉዳይ እንሄዳለን። እንግዲህ በአዶናይ ጉዳይ ላይ አንገቱ ላይ የተነቀሰ ንቅሳት አለ። እሱም ቁጥሩ 444 ይላል። ምንድነው ይህ ትርጉሙ? 66 ነው ወይስ የኢሉሚናቲ አባል ነኝም ብለዋል ብለው አየታችሁት ይገኛሉ። ከዚህ ልጅ እንጀምርና እስኪ ቪዲዮን ለማየት እንሞክራለን። ያምርብኛል ብዬ ነው ያደረኩት። 444 ማለት ያው የኢሉሚናቲ አልባል ለካ የምዋጋው ከአጋንንት ጋር ነው። ለካ አጋንንት ነው እያጋለጥኩ ያለሁት። እኔ እኮ ከሰው ጋር መስሎኝ ነው። ኦኬ እንደሰማችሁት ነው። በቅድሚያ ምን ለማለት እንደፈለገ ወንድማችን አልተረዳውም፣ አልጨረሰውም። 444 ብሎ ኢሉሚናቲ ካለ በኋላ ወንድማችን ከት አደረገና ቆረጠና አዶናይን ለመተቸት ብቻ ይህንን ቪዲዮ አንጥቶ እንደዚህ ያለ ነገር እየሰራ ይገኛል። በቅድሚያ ስለ ልጁ ማንነት አንዳንድ ነገር ልበላቸው። ይህ ልጅ የጆን ዳንኤል ደጋፊ ነው። በጆን ዳንኤል ላይቭ ላይ በሚገባበት ሰዓት ሳፖርት የሚደረግ በብዛት ጊፍተሩ ጆን ዳንኤል ነው። ለዚህ ልጅ ገብቷችኋል አይደለ? ላይቭ ላይ ተቀምጦ የአዶናይን አካውንት ሪፖርት እስከማስደረግ ድረስ የሚደርስ ልጅ ነው። ቀን በቀን አዶናይን ለመጣል ጥላቻ የሚሰብክ ልጅ ነው። በዚህ መካከል ግን ሁለቱ በተቀመጡበት አርፎ በተቀመጡበት ሁለቱ እጅግ እንዲጣሉ እጅግ የጎሪጥ እንዲተያዩ የሚያደርግ ልጅ ነው። ልጁ ይሄ ቃየ ልጅ ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ሰው ሆነን ሰውን በእንደዚህ ያለ መልኩ ማደናቀፍ አሪፍ እየሰራ ባለበት ሁኔታ ላይ መጥቶ እንደዚህ መቃወም በጣም እጅግ የሚያሳዝን ነገር ነው። አሁን ሙሉ ቪዲዮውን እኔ አዶናይ ምን ለማለት ፈልገው ነው 444 የሚለውን ነገር ኢሉሚናቲ ያለበት ምክንያት ምን ለማለት ፈልገው ነው የሚለውን ሙሉ ቪዲዮ ላሳያችሁና አላቸው። ይሄኛው የእናቴ ነው ፍላወር አንደኛ ወድጫለሁ የበለጠ ይሆናል አይደለ? ግን እናቴን ሰጥቻታለሁ። ትርጉም የሆነ ነገር ትርጉም ስትሰጠው ሜክስ ዩ ፊል ጉድ ራይት። ሶ የኛው ፍላወርስ የእናቴ ስም አበባ ነው ራይት። ስፓይደር ደግሞ ለማርያም የደበቀቻት የሚል ታሪክ አለ። ማርያም ከአደጋ እያመለጠች ሸረሪት ነች የደበቀቻት ከዛ አደጋ ማለት ነው። ሶ ኢትስ ላይክ እኔ እናቴ እንትን ነኝ። ስትቸገር ስትጨናነቅ አደጋ ላይ ስትሆን I'll be there for her to protect her። እሱ ነው አይዲያ። እዚህ ላይ ደግሞ መስቀል አለኝ ከነ ፍላወሩ ስቲል አበባ እነን ከሃይማኖት ከማለት ነው።
ይሄኛው ያምርብኛል ብዬ ነው ያደረኩት። 444 ማለት ያው የኢሉሚናቲ አልባልስልጣን አውቄ ደገምኩት እንደገና በእናትህ። አሁን ይሄ ካት አድርጎ ያወጡታል በእናትህ። አያችሁ እዚህ ጋር ሁላችሁም ላቁማችሁ ምን እንዳላያችሁት ሰማችሁት በደንብ። ይሄን ነገር ከት አድርገው ያወጡታል። አይ እንደዚህ ያለ ጥላቶች በሚነሱበት ሰዓት እንደዚህ ከት ያርጉ እየቆራረጡ የእናንተን ማንነት እንደዚህ ነው ለማስባል ጥላቻቸውን ለመስበክ ይተጠቀሙበታል። አያችሁ እያንዳንዱ በመናገረው ቃላት ውስጥ ሪስክ መውሰድ ያለብን ለዚህ ነው። የምንፈልገውን ሁሉ ነገር ደግሞ የምንሰማ ከሆነ በቃ እኔ አሁን ስለሱ መጥፎ ነገር መስማት የምፈልግ ከሆነ የምፈልገውን ነገር ነው እየሰማ ያለሁት። በቃ እንደዛ አይነት ነገር ነው አይምሯችሁ ውስጥ የሚሰርጸው ማለት ነው። 444 ማለት የመላእክቶች ነው። መላእክቶች አሉ ከጀርባ ማለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል እንዳለ በቃ ቅዱሳን መላእክት ይጠብቁናል ማለት ነው። ይጠብቁሃል አሉ እኮ like I can feel them too። ኦኬ እንደሰማችሁት ነው 444 ማለት ለዚህ ነው የተነቀስኩት እያለ ነው ያለው። መላእክቶችን ነው የሚወክለው፣ መላእክቶችን ነው የሚገልጸው እያለን ይገኛል። የመላእክት አማላጅነት ተራዳይነትን ስለምናምን 444 እንደ ምልክት አድርገው ይጠቀሙታል በውጮቹ ዓለም። ምናልባት እሱ ካናዳ የቆየ ስለሆነ ከነሱ ሃይ ኮፒ አድርገው ነው ነገር እየተጠቀመ ያለው ማለት ነው። አዶናይ ማለት ገባችሁ አይደለ? እንደምናውቀው ደግሞ የአውሬው የመናፍስቱ ዓለም ምልክት 666 እንደሆነ ሁላችንም እናውቃለን። እኛው ምልክት ተጨማሪ መረጃ የሆነ ዘንድ ግን ዘመኑ ያመጣው ቴክኖሎጂ አለ። ኤአይን ተጠቅመን እስኪ ምንድነው የሚለውን 444 የሚለውን ስለ አዶናይ ስለተነቀሰው አንገቱ ላይ የዚህን ሚስጥር ለማየት እንሞክራለን። ከአንድ ወንድማችን ወደ ወንድማችን ልሰራ 444 የሚል ቁጥር እንግዲህ ዛሬ መነጋገሪያ ሆኖ ብሏል። እኔም እስቲ ጎግል ላይ ገብቼ ጀምናይ የሚባለውን ኤአይ 444 የሚለው ቃል ትርጉሙ ምንድነው ብዬ ጠየቅኩት ማለት ነው። የሚከተሉን 3 ነጥቦች አስቀምጦልኛል። በአንደኛ ደረጃ ጥበቃ እና ድጋፍ ወይንም ደግሞ ፕሮቴክሽን በሚል ያስቀምጠዋል። በመንፈሳዊ ዓለም 444 የመላእክት ቁጥር ተብሎ ይታወቃል። ብቻህን አይደለም፣ መላእክት ወይንም የፈጣሪ ጥበቃ ካንተ ጋር ነው የሚል መልእክት እንዳለው ይታመናል። በአስቸጋሪ ሁኔታ ውስጥ ከሆኑ ነገሮች ሁሉ ሰላም እንደሆኑ የሚያበስር መልእክት ተደርጎ ይወሰዳል። በሁለተኛ ደረጃ መረጋጋትና መሰረት መያዝ ወይንም ደግሞ ስታቢሊቲ። ቁጥር 4 በጂኦሜትሪ ስኩዌር መልእክት አለው። ካሬ ደግሞ ጠንካራ መሰረት፣ ሚዛን እና መረጋጋትን ያሳያል። ስለዚህ 444ን ማየት ይላል። ታርጋ ላይ ሊሆን ይችላል፣ ሰዓት ላይ ሊሆን ይችላል፣ ብቻ ኤኒ ቦታ ላይ 444 ስታይ ህይወቱ በትክክለኛ መንገድ ላይ መሆኑን ያመለክታል። የጀመሩት ስራ ጠንካራ መሰረት የያዘ መሆኑን ያመለክታል። ውስጣዊ ሰላም ለማግኘት መረጋጋት እንዳለዎት ሊያመለክት ይችላል። እንዲህ ያለ ቁጥር ፊታችሁ ሲመጣ የሆነ አሪፍ ነገር ነው ማለት ነው። በሶስተኛ ደረጃ ደግሞ በትክክለኛው መንገድ ላይ መሆኑን ያመለክታል። ራይት ፓስ እንግሊዘኛው ማለት ነው። ብዙ ሰዎች 444ን ሲያዩ የምታደርገውን ነገር ቀጥልበት፣ ውጤታማ ትሆናለህ የሚል ማበረታቻ መልእክት አድርገው ይረዱታል። በጥረቱ ላይ እንዲተማመኑና ተስፋ እንዳይቆርጡ መልእክት ያስተላልፋል። ስለዚህ 444 ማየት የሆነ ጥሩ አይነት ስሜት የሚሰማው በቃ ጥበቃ እንዳሉት፣ የመላእክት ጥበቃ እንዳሉት፣ የፈጣሪ ጥበቃ እንዳሉት አይነት ስሜት እንዲሰማ ያደርጋል። የምትሄድበት መንገድ እየወሰንክ ያለውን ውሳኔ ጥሩ እንደሆነ ያሳያል። ይሄ ነገር እንዴት ከሰይጣን ጋር ሊያያዝ እንደቻለ ይህንን ቁጥር ከሰይጣን ጋር ለማስተሳሰር ከ666 ጋር ለማመሳሰል መሞከራቸው እውነት በጣም ያስገርማል። ኤኒዌይ በቃ ይሄን ነገር ልነግራችሁ ነው። ለማንኛውም ይመቻችሁ። ኦኬ ጋይስ እንግዲህ ስለ 444 እንደሰማችሁት ነው። ይህን ምላሽ ሰጥቷል። አዶናይም የሰጠው ምላሽ እንደዚህ አይነት ምላሽ ነው የሰጠ ያለው። እንግዲህ በውጭ ዓለም ይህን ነገር ይጠቀሙታል ማለት ነው። 444 የሚለውን ምልክት ይጠቀሙታል። እሱ የሚጠቀሙት እንግዲህ መላእክት ከጎናችሁ እንደሆኑ ብቻን አይደለም የሚል ትርጉም ስላለው 444 የሚለው ሲምቦል ይህን ተጠቅመው እንግዲህ ይነቀሱታል ማለት ነው። አዶናይም ከዛ ነው ኮፒ ያደረገው። እኛ ሰዎች ብዙ ጊዜ መስማት የሚፈልገውን ነገር ብቻ ስለምንሰማ ወደዛ ዳይሬክሽን አስበነዋል፣ ወደ መናፍስቱ ዓለም ነገር አስበነዋል። ነገር ግን አይደለም፣ አይገናኝም። የሱም የራሱ የሆነ ምልክት አለው። እኛው ምልክት ደግሞ በጣም ብዙዎችም ጉግል አድርጋችሁ ሰርች አድርጋችሁ ማየት ትችላላችሁ። 444 የሚለው እንግዲህ መላእክት ከጎንህ እንዳሉ ብቻን እንዳይደለ መላእክት እንደሚከተሉ የሚገልጽ ሲምቦል ነው ማለት ነው። ባጭሩ ይህን ይመስላል። ከዚህ በኋላ ጥያቄ ይፈጠርባችሁን ብዬ አስባለሁ በዚህ ቁጥር ጉዳይ። ጆን ዳንኤል እባካችሁን የምታውቁት ሰዎች በድጋሚ እረፍ በሉት። እረፍ። ግለሰብ ይደፈዋል።
እኔ ነኝ ያልኩት ራሴን ወክዬ አይደለ ግለሰብ። ምክንያቱም ይሄ ልጅ ብዙ ደጋፊዎች አሉት። እውነቴን ነው፣ ይበሉታል። እኔ ቃል በቃል ነው የምነግራችሁ፣ ይበሉታል። ህግ እንኳን አይገድባቸው። ካልተፈታ መንገድ የዘጉ ሰዎች ናቸው ጉሮሮን የሚዘጉለት። ይሄንን እኔ እንደዚህ ብሎ ነበረ የሆነ ቤት ላይ አንድ ልጅ እንደዚህ ብሎ ነበረ ትላላችሁ። ይሄን ልጅ አሳርፉት፣ ግድ የላችሁም። ለምን መሰላችሁ? እሱ ለራሱ ማለት ነው ቀጭን ነው። ራሱን እንኳን ዲፌንስ ማድረግ አይችልም። ጋርድ እንኳን የለውም። አዶናይ በጋርድ የሚሄድ ልጅ ነው። በነገራችን ላይ እኔ እንደ ደጋፊ ላላወራ እችላለሁ፣ ግን ሁለቱን እንኳን ብታወዳደር በፖቴንሻል ብትሄድ፣ በአቅም ብትሄድ፣ በሶርስ ብትሄድ፣ በገንዘብ በዜግነት ብትሄድ አዶናይ እኮ አቅም ቢኖረው መንግስት ከዓመት በላይ ያስረው ነበረ ልጁ። ይህን ቪዲዮ ለእነዚህ ልጆች ለጆን ዳንኤል እና ለአዶናይ ብቻ አይደለም ለደጋፊዎቻቸው ጭምር ታደርሱልኛላችሁ። በመጀመሪያ እነዚህ ሁለት ልጆች ሳላደንቃችሁ አላልፍም። እጅግ አድርጌ ነው የማከብራችሁ። የምትሰሩት ስራ በጣም በጣም መልካም ነው። ግን ደጋፊዎቻቸው ላይ ችግር አለ በጣም። በተለይ ደግሞ ወንዶች ልክ እንደ አሮጊት ላይቭ ከፍተህ ስታጣላ ስትሽለጠለጥ እንደመዋል በጣም የሚያስጠላ ነገር የለም። ወጣት ነህ። በዚህ እድሜ ወጥተህ ካልሰራ ወጥተህ ካልተለወጥ አባቴ ጊዜው ካመለጠ በጣም ከባድ ነው። እነዚህ ሁለት ልጆች ለማንም ሲያሽቀብጡ አላየን። ለራሳቸው አሽቀበጡ፣ ሰው ከዛ ለነሱ አሽቀበጥ። አየ ሰው እነዚህ ልጆች እዚህ የደረሱት ላይቭ ላይ ሰው ሳያጣሉ ራሳቸው ላይ በመስራት ቪዲዮ በመስራት በመትጋት በጣም ቀን ከሌሊት ቪዲዮ በመስራት ሰው ልብ ላይ በመግባት እንጂ ልክ እንደናንተ ታኮ በመሆን አይደለም ብራዘር። ስለዚህ እናንተ ወንዶች እባካችሁ ራሳችሁ ላይ ስሩ። ቲክቶክ አባቴ በጣም ጊዜው የቲክቶክ ጊዜ ካመለጠ አመለጠ። ስለዚህ አሁን ላይ ለመታወቅ መልካም ነገር ለመስራት እነሱ ላይ ለመድረስ መለውጥ መስራት እንጂ ቲክቶክ ላይ ላይቭ ከፍተህ ልክ እንዳሮጊት ቡና እየጠጣ አዶናይ ነው ሪፖርት ያደረገለት ጆን ዳንኤል ነው ሪፖርት ያደረገው እያልክ አታጣላ። በቃ ይሄ ነው በጣም የሚደብር ነገር ነው የምትሰሩትና ፕሊስ ራሳችሁ ላይ ሱሪ ትልቅ ምክሬ ነው ብራዘር። ስለዚህ ጋይስ ሁለቱም ወንድማማች ናቸው፣ ሁለቱም ኢትዮጵያዊ ናቸው፣ ሁለቱም የአንድ ሀገር ልጆች ናቸው። በትውልድ ቦታ እንኳን ራሱ ምናልባት እንደዚህ ገብተን ቲፎዞ ሆነን የእነሱን ህይወት ባንበጠብጥ መልካም ነው ብዬ አስባለሁ። አዎ ማድነቅ ትችላላችሁ፣ ነገር ግን ምንም አይነት ትእዛዝ እነሱ እንኳን ቢሸጣችሁ እንደዚህ ያለ ትእዛዝ ሌሎችን የሚያስተምር ነገር እስካልሆነ ድረስ ተቀብላችሁ እንደዚህ ያለ አጀንዳ ማስፈጸም የለባችሁ። ነገ ጠዋት ራሳችሁን ነው የምትወቅሱትና ፕሊስ ተጠንቀቁ። ሁለቱም በሰላም ይኖሩበት። ሁለቱም መስራት ያለባቸው ነገር አለ፣ ይስሩ። ሁለቱም ለኢትዮጵያ ህዝብ እጅግ ጠቃሚ የሆኑ ወንድሞች ናቸው። ፕሊስ በተቻለ መጠን ለማስማማት እንሞክር። ጣልቃ የገባን ሰውን ለማባላት እንደዚህ ያለ ነገር ባንፈተፍት መልካም ነው ብዬ አስባለሁ። በተለይ መጀመሪያ ያያችሁት ያላችሁት ቀዩ ልጅ ቆየ እንደዚህ ያለ ስራ እየሰራ ነው ያለው። 2000 3000 ሰው 4000 ሰው ላይ ብላ ያስቀምጡ አንድ ሰውን ቁጭ አድርገው መተቸት ማለት እጅግ የሚያስጠይቀው የሚገባ ጉዳይ ነው ብዬ አስባለሁ። ፕሊስ ባካችሁ ተጠንቀቁ።